ልጨርሽኝ ነው የመጣሽ? አስወጣልኝ! ውጪልኝ ከዚህ ቤት! ውጪ! አስወጣልኝ! ውጪ! ውጪልኝ! የማይገባሽ አውቃለሁ። ሰሚኛለሽ? ትት ከነ ይቅርቷ ገደል መግባት ትችላለች። የራሷ ጉዳይ። እንዴት እሺ ትላታለህ? ብጨቀጭቅህስ? ቆይ አንተን ያሳለፍኩትን ነገር ታውቃለህ? ይገባኛል። ታውቃለህ? ከዚህ በፊት ስታሰቃየኝ የነበረውን በሙሉ ነግሬሃለሁ። አታስታውስም? ይቅርታ አድርጊልኝ እናቴ። ደግማ እንደማትመጣ ቆይ በምን እርግጠኛ ሆናለሁ? ያልተጠየቅሽውን አትቀባጥሪ ናቲ። ስነ ስርዓት ይኖራል። አትቀባጣኝ ምናምን የሚያስብል ጉዳይ የለም። ቆይ እናቴ ምን አድርገሻት? ይኸውልህ ናቲ፣ ስነ ስርዓት አድርግ። ቆይ የመጣኸው ለምንድን ነው? የምትጠይቀኝ ነገር ካለ ጠይቀኝ፣ በስነ ስርዓት መልስልሃለሁ። ቆይ ለምንድን ነው ጥሩ ለመሆን የምትሞክሪው? ቆይ አንተ መጥፎ ለመሆን ለምን ትታገላለህ? ናቲንም አንቺንም ሳያችሁ ከሷ በላይ በሷ ጉዳይ እናንተ የተናደዳችሁ ትመስላላችሁ። ማንም ሰው ባንቺ ይናደዳል። እንኳን ቦታው ላይ ሆኖ ያየ ቀርቶ የተነገረው ማንቺ ላይ ነው የሚፈርደው። ግን እኮ ይቅርታ ጠይቄያለሁ። ዛሬ ናፍቄሻለሁ በጣም የምርሽን ነው ትሁት? አዎ። እኔና ትሁትን አብረን ስታይ ምንም አላልሽም። ሁልጊዜ ማበድ የለም እኮ። አልገባኝም። አንተ ልክ ነበርክ። እኔ አባት ሚስት ነኝ። ምን ቆርጦኝ አንተ እንደፈለኩ። ግን ለእኔና ለትሁት ጥሩ አመለካከት ሊኖርሽ ይገባል። አይ መጥፎ አመለካከት እንኳን የለኝም። ባልሽን አንድ ነገር አሳምኚልኝ። አይ ትሁት ከዚህ ቤት ትወጣለን በይው። እሺ አይለኝም። ምን ልትሰሪ መጣሽ? ይቅርታ ልጠይቅሽ ነው የመጣሁት። ውጪ ውጪ። ገዚህ እዚህ አካባቢ ያለው እነ ናቲ ደግሞ እና እያስፈራራሽኝ ነው? ናቲ እንግዲህ በጣም ትልቅ ስህተት ሰርቷል ማለት ነው። ምክንያቱም ቤቲን እቤት ድረስ ይዟት ሄዷል። በዚህ ደግሞ አለሜ በጣም ተበሳጭታለች ማለት ነው። በእርግጥ ቤቲ አሁን ላይ ሁሉንም ነገር እያስመሰለች እንደሆነ ያለችው ግልጽ ነው ማለት ነው። ምክንያቱም አለሜን ለመግደል እያሰበች እንደሆነ ግልጽ ነው ቤቲ ማለት ነው። ይህንን ደግሞ ናቲ በፍጹም አልገባውም። አሁን ላይ እንግዲህ ቤቲ መልካም ሰው የመምሰሉንና ጥሩ ሰው የመምሰሉን ማስመሰሏን ይዛዋለች ማለት ነው። ስለዚህ ሁሉንም ሰው ግራ ቢያጋባም ሁኔታዋ ግን ደግሞ በጨዋ መልኩ ሁሉንም እየተማጸነች አለሜን ይቅርታ መጠየቅ ፈልጋለሁ፣ ስለዚህ ከአለሜ ጋር አማልዱኝ እያለች ሁሉንም እየለመነቻቸው ነው ያለችው ማለት ነው። ግን ደግሞ አለሜ ደግሞ በፍጹም ለቤቲ ይቅርታ ማድረግ እንደማትችል እየተናገረች ነው ያለችው ማለት ነው። እንግዲህ ሁሉም እዚህ ጋር ያልተረዳው ነገር ቢኖር ቤቲ አለሜን ምን ያህል እንዳሰቃየቻትና ምን ያህል እንደጎዳቻት ግልጽ ነው ማለት ነው። ያንን ነገር ደግሞ እንዲሁ በቀላሉ መርሳት በጣም ከባድ ነው የሚሆነው ማለት ነው ላለሜ። ስለዚህ አይንሽን ማየት አልፈልግም፣ ይቅርታም አላደርግልሽም፣ አስወጡልኝ ብላ እንግዲህ እንድትወጣ አድርገዋል ማለት ነው። ናቲ ግን አሁንም ድረስ ለቤቲ አለሜ ይቅርታ እንድታደርግላት ፍላጎት አለው ማለት ነው። ስለዚህ አለሜም እኔ ያሳለፍኩትንና እኔ ያደረገችኝን ነገር አንተ በፍጹም ልትረዳው አትችልም፣ ስለዚህ እኔ እሷን በቀላሉ ይቅርታ ማለት አልችልም ብላለች። ግን ደግሞ እስካሁን ድረስ ናቲ በፍጹም አልተረዳትም ማለት ነው። ቤቲም ደግሞ መጨቅጨቋንና እንግዲህ እሷ ይቅርታ እንድታደርግላት መማጸኗን አላቆመችም ማለት ነው። ግን ደግሞ አንድ የጠረጠሩት ነገርም አለ። ለምን በዚህ ልክ በፍጥነት ያንን ያህል ከበደለቻትና ያንን ያህል ከጎዳቻት በኋላ እሷን ይቅርታ ለማለት እንደፈለገች ጥያቄ ሆኖባቸዋል። በእርግጥ አሁን ላይ በቤቲ ላይ ምንም አይነት ጥርጣሬ አላዩባትም። ለዚህም ነው እንግዲህ ናቲ እናቱ ያለችበት ድረስ ቤቲን ይዟት የመጣው ማለት ነው። አለምም እንግዲህ ቤቲን በውኗ እንደዚህ በማየቷ በጣም ተደናግጣለች። የድሮውንም እንድታስታውስና የበለጠ እንድትረበሽና ከጭንቀቷና ከሀዘኗ እንዳትወጣ አድርጓታል ማለት ነው። እንግዲህ እንቅልፍ ራሱ እየተኛች ያደረጓትን ነገር በሙሉ በቅዠት መልኩ እያየችው ነበር ማለት ነው። ስለዚህ መቼም ቢሆን አለሜ ቤቲን ይቅርታ የማለት አቅሙ የላትም ካደረሰቻባትና ከደረገቻት ነገር አንጻር
ሲታይ ማለት ነው በጣም ከባድ ነው የሚሆንባት ማለት ነው። እሷም ይሄንኑ ነው እየተናገረች ያለችው። በሌላ በኩል ደግሞ ቤቲ አለሜ ያለችበትን ቤት ማየቷ ራሱ ለሷ ትልቅ አደጋ እንደሆነ ግልጽ ነው። ምክንያቱም ገዛኸኝ አለሜ የት እንዳለች ንገሪኝ ብሎ አለሜ የት እንዳለች ፈልጋ እንድታገኝና አቅጣጫዋን ወይ ደግሞ አለሜ ያለችበትን ቦታ ፈልጋና ወይም አውቃ እንድትነግረው ከዚህ በፊት ነግሯት ነበር ማለት ነው። ቤቲ አለሜን መጉዳት ባይሳካላት ራሱ ያለችበትን እንግዲህ ለገዛኸኝ ትነግረዋለች ማለት ነው። ገዛኸኝ ደግሞ አለሜ ጋር መምጣቱ የማይቀር ነው ማለት ነው። ናቲ እንግዲህ ይህንን ነገር በፍጹም ሊገነዘብ አልቻለም። በቀጥታ አንድ መንገድ ብቻ ነው እየታየው ያለው ማለት ነው። ናቴ ለቤቲ ይቅርታ ማድረግ አለባት ወይም ደግሞ ቤቲ አለሜን ይቅርታ መጠየቅ ትፈልጋለች። ያደረገቻት ነገርና የበደለቻት ነገር በጣም ጸጽቷታል ብሎ እያሰበ ነው ያለው። ቤቲ ግን በውስጧ ሌላ ነገር እንደያዘች ግልጽ ነው። እንግዲህ ቤቲ አሁን ላይ ለአለሜ ያዘጋጀችላት መርዝ በጣም ከባድና ወዲያው ሊገል የሚችል ነው ማለት ነው። ስለዚያ በማንኛውም አጋጣሚ አለሜን ወቅታ ልትገላት ትችላለች ማለት ነው። ስለዚህ አሁን ናቲ ከመቼውም በላይ እስከዛሬ ከሰራቸው ስህተቶች ሁሉ ይሄ ትልቁ ስህተቱ ይሆናል ማለት ነው። እናቱን ለረጅም ዓመት አስራና ስታሰቃያትና ራሷን እንድትስት ወይም ደግሞ ራሷን እንድትጠላ ስታደርግ የነበረችውን ቤቲን በቀላሉ አምኖ እናቱ ጋር መውሰዱና እሷ ይቅርታ እንድታደርግለት ማሰቡ ራሱ በጣም የሚከብድ ነው ማለት ነው። ያደረገቻት ነገር ቀላል አይደለም። እንደዚሁ በቀላልም ይቅርታ የሚባል እንዳልሆነ ግልጽ ነው። ይሄንን ደግሞ ጉዳቱ ምን ያህል እንደሆነ ከትሁትም ሆነ ከአለሜ በተደጋጋሚ ሰምቷል ማለት ነው። ናቲ ግን ነገሩን ቀለል አድርጎ ቤቲን ወደ እናቱ ይዞ መሄዱ አለሜንም አስቆጥቷታል ማለት ነው። ይሄን ያህል ጊዜ እናትህን የበደለችና የእናትህን ሕይወት ልታጠፋ የነበረችውን ሴት ወደዚህ ይዘው መምጣትህ ትልቅ ስህተትህ ነው ብለዋለች። እሱም እንግዲህ አለሜን ይቅርታ ጠይቋል። እኔ እንግዲህ በጣም ስለለመነችኝና በጣም ስለጨቀጨቀችኝ ነው ብሎ መልስ ቢሰጥም ይሄ ግን የሱ መልስ ግን በአለሜ ዘንድ ተቀባይነት አላገኘም ማለት ነው። ምክንያቱም ጉዳቴና ያደረሰችብኝን ነገር ነግሬሃለሁ፣ ግን አንተ ልትረዳውና ልትገምተው አልቻልክም። ስለዚህ እኔ ለሷ መቼም ቢሆን ይቅርታ የማድረጉ አቅሙ የለኝም ብለዋለች ማለት ነው። ናቲም በተደጋጋሚ እንግዲህ ድጋሚ እንደዚህ አይነት ስህተት እንደማይሰራ ተናግሮ ይቅርታ ጠይቋታል ማለት ነው። ቤቲ ግን አሁንም ድረስ እንግዲህ አለሜ ለኔ ይቅርታ ማድረግ አለባት ብላ የሆዷን በሆዷ ይዛ እንግዲህ አለሜ ላይ ጉዳት ለማድረስ ደፋ ቀና እያለች ነው ያለችው ማለት ነው። ከተሳካላትና አለሜን እንግዲህ መውጋት ከቻለች በጣም ከባድ ነው የሚሆነው ማለት ነው። በዚህ ላይ ደግሞ ናቲ ራሱ መቼም ቢሆን ጸጸቱንና የሰራውን ስህተት በምንም እንግዲህ ማንም ይቅር ሊለው አይችልም ማለት ነው። ትልቅ ስህተት ነው የሰራው። ምክንያቱም እሱ ወደ ቤት ባያመጣትና ያለችበትን ቤት ባያሳያት ይሄ ሁሉ ነገር ሊፈጠር አይችልም ማለት ነው። ሌላው እንግዲህ ትሁትና የትሁት አጎት አለሜ ካለችበት ችግርና ካለችበት ጭንቀት እንድትወጣ የራሳቸውንና የበኩላቸውን እያደረጉ ነው ያሉት። እንግዲህ የትሁት አጎትም ዛሬ ልብስና ጫማ ሁሉንም ነገር ገዛዝቶላት ደስተኛ እንድትሆን አድርጓታል ማለት ነው። ምንም እንኳን እነሱ ደስተኛ ሊያደርጓት ቢጥሩም ግን ደግሞ ቤቲን ፊት ለፊት ማየቷ ደስታዋንና በፊት ያሳለፈችውን ነገር ደጋግማ እንድታስታውስ አድርጎ ደስታዋን በሙሉ አጥፍቶባታል ማለት ነው። እነሱ ግን በተቻላት መጠን ወደ ድሮ ማንነቷ እንድትመለስ የበኩላቸውን እየጣሩ ነው ያሉት ማለት ነው። ናቲ እንግዲህ ትልቅ ስህተት እንደሰራ ግልጽ ነው ማለት ነው። ቤቲን እቤት ድረስ ማምጣቱ ሳያንስ ይባስ ብሎ እንግዲህ እናቱን ብቻዋን ቤቲ እንድታገኛት አድርጎ ለቤቲ ነገሮችን በሙሉ አመቻችቶላታል ማለት ነው። ቤቲ መጀመሪያም ተዘጋጅታለች። እንኳን የዚህን ያህል ምቹ ነገር አግኝታ ይቅርና መጀመሪያውንም ባገኘችው አጋጣሚ እሷን ለመጉዳት እያሰበች ነበር ማለት ነው። እንግዲህ ናቲ ከትሁት ጋር የራት ግብዣ ስላለበት እሱ ወደ ራት ግብዣው ሄዶ ቤቲ ደግሞ አለሜ ጋር ብቻዋን ሄዳ እንድታገኛት አድርጓል ማለት ነው። ይሄ ደግሞ
ለቤቲ ትልቅ አጋጣሚና ስራዋን ሁሉ በቀላሉ እንድትፈጽምና ያሰበችውን ነገር ወይም አለሜን የመጉዳቱን ነገር በቀላል እንዲሳካላት ነገሮችን አመቻችቶላታል ማለት ነው። እንግዲህ ቤቱን በስነ ስርዓት ስለምታውቀው ብቻዋን አለሜ ጋር ሄዳ ይቅርታ አድርጊልኝና ያደረኩሽን ነገር በሙሉ እርሽውና ይቅርታ አድርጊልኝ ብላ እንግዲህ ካባበለቻትና እንድትረጋጋ ካደረገቻት በኋላ የያዘችውን መድኃኒት ወግታታለች ማለት ነው። እንግዲህ አለሜ ትትረፍ አትትረፍ የምናውቀው ነገር የለም እዚህ ጋር። በዛ ላይ ቤት ውስጥ ማንም የለም፣ ብቻዋን ነች። ስለዚህ የሆነ ሰው ደርሶ ህይወቷን ካላዳናት በስተቀር ቤቲ ያሰበችውን ነገር ምንም ነገር ሳያስቸግራትና ባሰበችውና ባቀደችው ልክ አለሜን እንግዲህ የያዘችውን መድኃኒት ወግታታለች ማለት ነው። መጀመሪያውንም የአለሜ ጥርጣሬና ስጋት ትክክል ነበረ። ካደረሰችባትና በፊት ለሷ ያላትን አስተሳሰብ ስለምታቅ እኔን ይቅርታ ልትለኝ ሳይሆን ልትጨርሰኝ ነው ብላ ደጋግማም እየተናገረች ነበር ማለት ነው። ቤቲ እንግዲህ አለሜን ከዚህ በፊት እዛው መግደል ትችል ነበር። አሁን ግን ከሷ ከራቀችና እዚህ ከመጣች በኋላ ለምን እሷን መግደል እንደፈለገች አልገባንም። ስለዚህ ቤቲም የራሷ ምክንያትን ይሄንን የምታደርግበት ምክንያት ሊኖራት ይችላል ማለት ነው። ግን ደግሞ የፈለገ ምክንያት ቢኖራት እዛው በፊት የነበረችበት ጊዜ መግደል ስትችል፣ አሁን ግን ከዛ ከወጣች በኋላ አለሜን ለመግደል ለምን እንደዚህ ቆርጣ እንደተነሳች አልገባንም ማለት ነው። ግን ደግሞ በትክክል እንዳሰበችውና እንዳቀደችው ነገሮች ተስተካክለውላታል ማለት ነው። አለሜ እንግዲህ ወዲያው እንደወጋቻት ራሷን ስታለች ማለት ነው። በዛ ላይ መድኃኒቱን በስሪንጅ ስለሆነ የወጋቻት እንግዲህ አለሜን እግዚአብሔር ካረዳትና ሰዎች ቶሎ ደርሰው ወደ ሐኪም ቤት ወስደው እንግዲህ ለሕክምና ካላገኘች እስከ ወዲያኛው ድረስ ልታሸልብ ትችላለች ማለት ነው። እንግዲህ ለአለሜ ሞት ትልቁ ተጠያቂ ቤቲ ብቻ ሳትሆን ናቲም ይሆናል ማለት ነው። መጀመሪያውኑ ቆም ብሎ ቢያስብና እናቴ ልትጎዳብኝ ትችላለች ብሎ ወደ ቤት እንዳትመጣ ቢያደርጋት ወይም ደግሞ ብቻዋን አለሜን እንድታገኛት ከሚያደርግ አብሮ መጥቶ የሚሆነውን ነገር ማየት ነበረበት ማለት ነው። ከዚህ በፊት አለሜ ቤቲን ፊት ለፊት ስታያት ምን ያህል እንደተበሳጨችና ምን ያህል እንዳዘነች አይቷል። ይሄንን ሁሉ እያወቀ እንግዲህ ቤቲ ብቻዋን አለሜ ጋር እንድትሄድ አድርጓል። ስለዚህ በቀጥታም ሆነ በተዘዋዋሪ ለአለሜ ጉዳት ቤቲ ብቻ ሳትሆን ናቲም ትልቁ ተጠያቂ ነው የሚሆነው ማለት ነው።